ጉዳያችን እንገባለን። ውድ የቻናላችን ቤተሰቦች አንድ ዩቲዩብ ቻናል 1000 ሰብስክራይበር እና 4000 ሰዓት ሞላ ማለት ያ ዩቲዩብ ቻናል ሞኔታይዝ ይሆናል ማለት አይደለም። የዩቲዩብ ቻናላችሁ ሞኔታይዝ ሆኖ ገንዘብ ለመስራት ከሚያስፈልጉት ወሳኝ ነገሮች መሃል ጥቂቶቹ ልንገራችሁ። የመጀመሪያው እንግዲህ የዩቲዩብ ቻናላችሁ የዩቲዩብን የሞኔታይዜሽን ፖሊሲ መከተል አለበት። ይሄም ማለት ምን ማለት ነው? የምትሰሩት ቪዲዮ የናንተ ሊሆን ይገባል። እንደዚሁም ደግሞ የምትሰሯቸው ቪዲዮዎች አድቨርታይዘር ፍሬንድሊ መሆን አለባቸው። ይሄም ማለት ለማስታወቂያ ምቹ መሆን ይኖርባቸዋል ማለት ነው። ወደ ሁለተኛውና ወደ ዋነኛው ስንመጣ የዩቲዩብ ቻናላችሁ ኮሚኒቲ ጋይድላይን ስትራይክ እንዲኖርበት አይፈለግም ማለት ነው። ልክ ሞኔታይዝ ልታረጉ ስትሉ ማለት ነው። ውድ የቻናላችን ቤተሰቦች ኮፒራይት ስትራይክ ሳይሆን ኮሚኒቲ ጋይድላይን ስትራይክ ማለት ነው። ወደ ሶስተኛው ስናልፍ የዩቲዩብ ቻናላችሁ ቱ ስቴፕ ቬሪፊኬሽን መብራት ይኖርበታል ማለት ነው። ቱ ስቴፕ ቬሪፊኬሽን ካላበራችሁ ወደ ሞኔታይዜሽን ታብ በፍጹም አይወስዳችሁ ማለት ነው። ወደሚቀጥለው ስናልፍ ደግሞ አድቫንስድ ፊቸርስ የሚባሉት ነገሮች መከፈት ይኖርባቸዋል። እነዚህ አድቫንስድ ፊቸር የሚባሉት እነዚህ የምትመለከቷቸው ሶስቱ ነገሮች ኢኔብል መሆን ይኖርባቸዋል ማለት ነው። ሌላኛው ደግሞ የዩቲዩብ ቻናላችንን ኮኔክት የምናደርግበት አድሰንስ አካውንት ያስፈልገናል ማለት ነው። ወደ መጨረሻውና ወደ ዋነኛው ስመጣላችሁ የዩቲዩብ ቻናላችሁ ሞኔታይዝ እንዲሆን የሚያስፈልጉት ክራይቴሪያዎች ይኖራሉ። እነዚህንም ክራይቴሪያዎች እንግዲህ በሶስት መክፈል እንችላለን ማለት ነው። የመጀመሪያው እንግዲህ ክቡራን የቻናላችን ቤተሰቦች የዩቲዩብ ቻናላችሁ 1000 ሰብስክራይበር እና 4000 ሰዓት ከሞላ ሞኔታይዝ መሆን ይችላል ማለት ነው። ሌላኛው ደግሞ የዩቲዩብ ቻናላችሁ 1000 ሰብስክራይበር እና 10 ሚሊዮን የሾርት እይታዎችን በ90 ቀን ውስጥ ካገኛችሁም የዩቲዩብ ቻናላችሁ ሞኔታይዝ መሆን ይችላል ማለት ነው። ወደ ሶስተኛው ስመጣላችሁ ደግሞ የዩቲዩብ ቻናላችሁ 500 ሰብስክራይበር እና በ90 ቀን ውስጥ 3 ቪዲዮዎችን መልቀቅ ይኖርባችኋል። እንደዚሁም ደግሞ 3000 ሰዓት ካላችሁ ሞኔታይዝ መሆን ይችላል ማለት ነው። ሌላኛው ደግሞ 500 ሰብስክራይበሮችን እና 3 ሚሊዮን የሾርት ቪዲዮ እይታዎችን በ90 ቀን ውስጥ ካገኛችሁም በሚገባ የዩቲዩብ ቻናላችሁ ሞኔታይዝ መሆን ይችላል ማለት ነው። ክቡራን የቻናላችን ቤተሰቦች እነዚህን አራቱን የነገርኳችሁን ክራይቴሪያዎች ካሟላችሁ በኋላ ወደ ዩቲዩብ ሞኔታይዜሽን ቦታ ከገባችሁ በኋላ ደግሞ ያሉትን እያንዳንዳቸውን ስቴፖች በግልጽ ላስረዳችሁ። እነዚህን ስቴፖች በማየት በጣም በቀላሉ ማንንም ሰው ሳትጠይቁ 100% የዩቲዩብ ቻናላችሁን ገንዘብ እስከምትቀበሉ ድረስ ያለውን ስቴፕ በሚገባ ማስተካከል ትችላላችሁ ማለት ነው። የመጀመሪያው ስቴፕ እንግዲህ 1000 ሰብስክራይበር እና 4000 ሰዓት ከሞላን ወይም ደግሞ ቅድም ከነገርኳችሁ ከአራቱ መስፈርቶች አንዱን ካሟላችሁ እንደምትመለከቱት ዩቲዩብ ስቱዲዮ ላይ ከገባችሁ በኋላ እርን የምትሏን ከነካችሁ በኋላ የመጀመሪያው ስቴፕ እንግዲህ ምንድነው? ክቡራን የቻናላችን ቤተሰቦች የዩቲዩብን የሞኔታይዜሽን ፖሊሲ ወይም ደግሞ ህግና ስርዓቱን እከተላለሁ ብለን የምንመርጥበት ቦታ ነው። እሱኛውን በሚገባ እንስማማለን። በመቀጠል ሁለተኛው ስቴፕ ደግሞ ምንድነው? የአድሰንስ አካውንታችንን ክሬት የምናደርግበት ነው። ስለዚህ በትክክለኛ መንገድ የአድሰንስ አካውንት ክሬት ማድረግ ይኖርብናል ማለት ነው። ከዚህ በፊት ግን ሌላ አድሰንስ ካላችሁ እሱንም መጠቀም ትችላላችሁ። ወደ ሶስተኛው ቦታ ስንመጣ ደግሞ እዚህ ሶስተኛው ጋር እንደምትመለከቱት የዩቲዩብ ቻናላችሁ ሪቪው ይደረጋል። ይሄ ማለት ቅድም መጀመሪያ ላይ ነገርኳችሁ የዩቲዩብ ቻናላችሁ የዩቲዩብን ሞኔታይዜሽን ፖሊሲ ወይም ደግሞ ህግና ስርዓቱን ይከተላል የሚሉትን ነገሮች ቼክ ያደርጉታል ማለት ነው። ክቡራን የቻናላችን ቤተሰቦች ከነዚህ ከሁለቱ ስቴፖች መሃል አንዱ ላይ ችግር ከገጠማችሁ እነዚህን ችግሮች የምታስተካክሉባቸውን ቪዲዮዎች ከታች ዲስክሪፕሽን ላይ አስቀምጬላችኋለሁ። እነሱን በማየት ማስተካከል ትችላላችሁ። እነዚህን ሶስቱን ስቴፖች በሚገባ ካለፍን በኋላ ዩቲዩብ ራሱ እንግዲህ እንኳን ወደ ዩቲዩብ ፓርትነር ፕሮግራም በሰላም መጣችሁ ብሎ እንግዲህ ይቀበለናል። ስለዚህ ይሄም ማለት ምን ማለት ነው? አሁን የዩቲዩብ ቻናላችን ገንዘብ መስራት ጀምሯል ማለት ነው። ስለዚህ ይሄ ዩቲዩብ ቻናላችን ገንዘብ የሚሰራባቸው ብዙ አይነት መንገዶች አሉ። ከነዚህ መንገዶች እንግዲህ አንዱ ዋች ፔጅ አድስ የሚባል ቦታ አለው። ይሄ ዋች ፔጅ አድስ የሚባለው ቦታ ምንድነው ማለት ነው? በዩቲዩብ ላይ የምትሰሯቸው ቪዲዮዎች ላይ ማስታወቂያዎች እየታዩ ዩቲዩብ ለእናንተ ገንዘብ የሚከፍልበት መንገድ ይሄ ዋች ፔጅ አድስ ይባላሉ ማለት ነው። ሁለተኛው ደግሞ እዚህ ጋር እንደምትመለከቱት ሾርት ፊድ አድስ ይባላሉ። ይሄ ማለት ምን ማለት ነው? በሾርት ቪዲዮቻችሁ ዩቲዩብ ላይ ገንዘብ እንድትሰሩ የሚያስችለው ሴቲንግ ነው ማለት ነው። ሌላኛው ደግሞ እዚህ ጋር እንደምታዩት ሜምበርሺፕ ነው። ሜምበርሺፕ ማለት በአጠቃላይ ምን ማለት ነው? የእናንተ አድናቂ የሆኑ ሰዎች ወይም ደግሞ እናንተን ሰፖርት ማድረግ የሚፈልጉ ሰዎች የእናንተ ቻናል ሜምበር በመሆን በየወሩ ለእናንተ ገንዘብ የሚሰጡበት መንገድ ነው ማለት ነው። ወደሚቀጥለው ስናልፍ ደግሞ እዚህ ጋር እንደምታዩት ሱፐርስ የሚል ቦታ አለ። እዚህ ጋር ሱፐር ቻት፣ ሱፐር ስቲከር እና ሱፐር ቴንክስ ይባላሉ። እነዚህን ሶስቱን ፊቸሮች በመጠቀም የእናንተ አድናቂ የሆኑ ሰዎች በጣም በቀላሉ ለእናንተ ጊፍት የሚሰጡበት መንገድ ነው። ልክ ቲክቶክ ላይ ጊፍት እንደሚሰጠው እንደማለት ነው።
ወደሚቀጥለው ስናልፍ ደግሞ እዚህ ጋር እንደምታዩት ሾፒንግ ነው። ሾፒንግ ላይ ምንድነው ያው በጣም ብዙ ሰዎች ኢትዮጵያ ውስጥ አይጠቀሙበትም። እቃዎቻችሁን ኦንላይን ላይ የሚሸጡበት እንደዚሁም የራሳችሁን ስቶር ከፍታችሁ ከዩቲዩብ ቻናላችሁ ጋር ኮኔክት በማድረግ በጣም በቀላሉ እቃዎችን የሚሸጡበት መንገድ ነው ማለት ነው። እዚህ ጋር እንደምታዩት ብራንድ ኮኔክት የሚልና እንደዚሁም ጊቪንግ የሚል አለ። እነዚህ ፊቸሮች እንግዲህ ተካተዋል ማለት ነው። ስለዚህ ክቡራን የቻናላችን ቤተሰቦች ዩቲዩብ ላይ ገንዘብ የምትሰሩባቸው ትክክለኛ መንገዶች እነዚህ ናቸው ማለት ነው። የዩቲዩብ ቻናላችሁ ሞኔታይዝ ከሆነበት ቀን ጀምሮ $10 ልክ ስትሰሩ አድሰንስ የሚባለው ድርጅት የናንተን ቬሪፊኬሽን ይፈልጋል ማለት ነው። ይሄን ቬሪፊኬሽን አይደንቲቲ ቬሪፊኬሽን ይባላል። ይሄንን አይደንቲቲ ቬሪፊኬሽን የምታረጉት ኢትዮጵያ ውስጥ ሆናችሁ በአሁን ሰዓት እየተቀበለ የሚገኘው ዶክሜንት ፓስፖርት ብቻ ነው። እጅግ በጣም ብዙ ሰዎች ናሽናል አይዲ ያስገብተው የአድሰንስ አካውንታቸው ቬሪፊኬሽን ቦታው ተዘግቶባቸዋል። ስለዚህ ፓስፖርት ብቻ ነው ኢትዮጵያ ውስጥ የምትጠቀሙት። በአሜሪካ በካናዳ እና በተለያዩ ሀገር የምትኖሩ ግን ድራይቨር ላይሰንስ፣ መኖሪያ ፍቃድ የመሳሰሉትን ነገሮች ማስገባት ትችላላችሁ ማለት ነው። ልክ $10 ሞላን አይደለ? አይደንቲቲያችንን ልክ ቬሪፋይ እንዳረግን ጎግል ወዲያውኑ ምን ይልክልናል ማለት ነው? ፖስታ ይልክልናል ማለት ነው። በዚህ ሂደት መሃል እንግዲህ እኛ ፖስታው እኛ ጋር እስከሚደርስ ምን ነገሮችን እናረጋለን? ታክስ መሙላት ይኖርብናል ማለት ነው። ስለዚህ የዩኤስ ታክስ ኢንፎን እንሞላለን። ስለዚህ ሁሉም ዩቲዩበሮች ይህንን ዩኤስ ታክስ ኢንፎ የተባለውን ነገር መሙላት ይኖርባቸዋል ማለት ነው። አሁን የምነግራችሁን ስቴፖች እንዳለ እንዴት አድርጋችሁ መሙላት እንደምትችሉ የሚያሳዩትን ቪዲዮዎች ከታች ከነርሳችሁ አስቀምጥላችኋለሁ። እጅግ በጣም ቀላለው፣ የትም መሄድ አይጠበቅባችሁም ማለት ነው። ስለዚህ ክቡራን ቻናላችን ቤተሰቦች የተወሰነ ያህል ቀኖችን ከጠበቅን በኋላ ልክ ስክሪኑ ላይ እንደምትመለከቱት ልክ እንደዚህ አይነት ፖስታ ይመጣላችኋል ማለት ነው። እነዚህ ሁሉ ፖስታዎች እንግዲህ የምትመለከቷቸው እኔ ለተለያዩ ዩቲዩበሮች በነፃ አስመጥቼ የምሰጣቸው ነው፣ የኔን ፖስታ ሳጥን ቁጥር ተጠቅመው ማለት ነው። ስለዚህ እንደዚህ አይነት ፖስታ ሲመጣላችሁ ፖስታውን ስትከፍቱት እንደምትመለከቱት 6 ዲጂት ቁጥሮችን ታገኛላችሁ። ይሄንንም ቬሪፋይ ማድረጊያው ቦታ ጋር በመምጣት በጣም በቀላሉ ትሞሉታላችሁ ማለት ነው። አሁን የሚቀረን አንድ ነገር ብቻ ነው። እሱም ምንድነው? የሰራነውን ገንዘብ የምናወጣበት የባንክ አካውንታችንን ኮኔክት የምናደርግበት ቦታ ነው። እዚህ ጋር እንደምትመለከቱት እንደዚህ አይነት ቦታ ስትከፈትላችሁ በጣም በቀላሉ እዚህ ጋር መታችሁ የባንክ አካውንታችሁን ትሞላላችሁ ማለት ነው። አሁን 100% በሚባል ደረጃ የዩቲዩብ ቻናላችሁ ሞኔታይዜሽን ስቴፑን ጨርሶ ገንዘቡን ማውጣት ትችላላችሁ ማለት ነው። አሁን የሚቀረን አንድ ነገር ብቻ ነው። ለመሆኑ እንዴት አድርገው ነው የሚከፍሉን? ማለት የመክፈያው ቀን መቼ ነው የሚለውን ደግሞ እንመልከት። ክቡራን የቻናላችን ቤተሰቦች ዩቲዩብ የሚባለው ድርጅት ዩቲዩብ ላይ የሰራችሁትን ገንዘብ ለሚከፍላችሁ አድሰንስ ለሚባለው ድርጅት ገንዘቡን የሚልክበት ቀን በፈረንጆች ከቀን 6 እስከ 13 ባለው ነው። አንዳንድ ጊዜ ቀድመው የሚልኩበት አጋጣሚ አለ፣ ዘግየት ብለውም የሚልኩበት አጋጣሚዎች ይኖራሉ ማለት ነው። ስለዚህ ከ6 እስከ 13 ባለው ቀን ውስጥ የዩቲዩብ ቻናላችሁ የሰራውን ገንዘብ ወደ አድሰንስ ይላካል። ከዛ በኋላስ ይሄ አድሰንስ የሚባለው ድርጅት የሰራነውን ብር መቼ ነው ወደ አካውንታችን የሚልከው ደግሞ የሚለውን እንመልከት። አድሰንስ ላይ የገባላችሁ ብር ወደ እናንተ አካውንት የሚላከው ልክ በፈረንጆች ከቀን 21 እስከ ቀን 26 ባለው ይሆናል ማለት ነው። ስለዚህ ክቡራን የቻናላችን ቤተሰቦች ከ21 እስከ 26 ባለው የሰራችሁት ብር ይገባላችኋል ማለት ነው። ለመሆኑ የሰራነው ብር ምን ያህል ሲሆን ነው ወደ አካውንታችን የሚገባው የሚለውን ደግሞ ልንገራችሁ። ዩቲዩብ እንግዲህ ፔመንት ትሬሾልድ የሚባል ነገር አለው። ይሄ ፔመንት ትሬሾልድ ምን ማለት ነው? የእናንተ ገንዘብ የሰራችሁት ገንዘብ ሚኒመም ሪኳየርመንት አለው ወደ አካውንታችሁ ለመላክ። ስለዚህ በአድሰንስ ህግ መሰረት አንድ ሰው 70 ዩሮ ወይም ደግሞ $100 ሲሞላ ነው ገንዘቡ ወደ አካውንቱ የሚገባው። ይሄ ካልሞላ ግን ወደሚቀጥለው ወር ታጥፎላችሁ በሁለቱ ወሮች